ትርጉም ክፍል 3 ማስታወሻ ላይ የጻፍኩት አንዳንዴ መሄድ እፈልግና ነገር ግን ሰው ምን ይለኛል እያልኩ ፈራለሁ። ራስ ወዳድ ናት ይሉኝ ይሆን? ምንም ነገር ጠንከር ያለ ነገር አላደረኩም። ከዚህ የበለጠ ማድረግ አልችልም። አንድ ምሽት ፕላን አደረኩ። ቤቱን ለመልቀቅና በትንሽ ባግ የምፈልገው ነገር አደረኩ። ሌዮ ስመለከተው ተኝቷል። በሱ በኩል ሁሉ ነገር ሰላም ነው። ሲያየኝ ደስተኛ ነበረ። ተነስቼ ወደ በሩ ሲሄድ ባጌን ያዘው። ነገር ግን ምንም ማድረግ አልቻልኩም ነበረ። ባጌን አስቀምጬ ድምፄን በትንሹ አድርጌ መሬት ላይ ቁጭ ብዬ ስቅስቅ ብዬ አለቀስኩ። በሚቀጥለው ቀን ጠዋት ቡና ፈላልኝ። ሌዮ ጉንጬን ሳምና ደህና አደርሽ የኔ ፍቅር። ራሴን ማመን አቃተኝ። ቃላቶቹ እንደገና ልቤን ሰበረው። ተስፋህን አቁም ብዬ ጮኩበት። እንደገና ጸጥ አልኩ። ወደ መስኮቱ ጋር ሄጄ መንገዱን ማየት ጀመርኩ። ውሾች ይሮጣሉ፣ ልጆች ይስቃሉ፣ ፀሐይዋ አብርታለች። ዓለም ላይ ያለው ነገር ሁሉ ይንቀሳቀሳል። እኔ ግን እንደቆምኩ ተሰማኝ። ምን ማድረግ እንዳለብኝ አላውቅም። ህይወቴ እንዴት ማስተካከል እንዳለብኝ አላውቅም። አንድ ነገር ብቻ የማውቀው ለአንዴና ለመጨረሻ ጊዜ ጥሎ መሄድ። ዛሬ ቀኑን ቀስ እያለ አለፈ። ሁልጊዜ በጠዋት እነሳለሁ። ስራ ከመሄድ በፊት ቁርስ እሰራለሁ። ከስራ ስመጣ ሌዮ በፈገግታ ተቀበለኝ። ነገር ግን ውስጤ ደከመኝ፣ በጣም ደከመኝ ማስመሰል። አንድ ቅዳሜ ሌዮ ቀደም ብሎ እቤት መጣ። በእጁ 2 የሙቪ ትኬት ይዞ እንዲህ አለ፣ ኤባ ዛሬ እንወጣለን ማታ ላይ፣ እኔና አንቺ ብቻ። እንደገና ትደሰቻለሽ። ስትደሰችም ማየት እፈልጋለሁ። ምንም አላልኩም። እሺ፣ ነገር ግን መሄድ አልፈልግም። ዝም ብዬ ነው። አልሄድም ላለማለት ፈልጌ ነው። ያን ምሽት ቆንጆ ቀሚስ ለበስኩ፣ ሊፕስቲኬን ተቀባው። ሲያዩኝ ደስተኛ መስላለሁ፣ ነገር ግን ውስጤን ደስታ አልተሰማኝም። ከዛ በኋላ ሌዮ እጄን ያዘና ትዕይንቶችን እያየ ይስቃል። ሲመለከተኝ ዘወትር ተስፋና ደስታ ይሰማዋል። መልኬን ሲመለከት ፈገግ ለማለት እሞክራለሁ። ፈገግታዬ እውነተኛ አልነበረም። ከሙቪ በኋላ በጣም የሚያዝናና ነበር አይደል አለኝ። ያ በጣም አሪፍ ነበር እያል፣ ነገር ግን ውስጤ በርዶኝ ነበረ። እቤት እንደደረስን ሌዮ ሻይ ለሁለታችንም አፈላ። ሶፋ ላይ ተቀመጥንና በእጁ ተጠመጠመብኝ። በጆሮዬ ናፍቀሽኛል ኤማ። እየተመለከትኩት መልስ አልሰጠሁትም። መጥፎ ነገር ተሰማኝ አውቃለሁ። ሁልጊዜ ልቡን እሰብረዋለሁ። አለምንም ቃላት ጸጥ አልኩ። በሚቀጥለው ጠዋት ጓደኛዬ ኒና ማየት ፈለኩ። ካፌ ውስጥ ሐይቅ አጠገብ ቁጭ አለን። ሰማዩ ደመና ነው፣ ንፋሱ ይቀሰቅሳል። ኒና አይኔን ስታየኝ ግራ ተጋባች። ኤማ ጥሩ አይደለሽም፣ ስትታይ የደከመሽ ትመስያለሽ። በረጅሙ ተነፈስኩና ሁሉ ነገር ነገርኳት። እንደገና ኒና በር የሌለው ሳጥን ውስጥ ያለው እየመሰለኝ ነው። መሄድ እፈልጋለሁ፣ ግን ደግሞ ፈራው። ሌዮ ጥሩ ሰው ነው። እሱ አንድ ነገር ከሆነ ሰው ሁሉ ይጠላኛል። ኒና እጄን ሳብ አድርጋ ማንም ሰው ያንቺን ህይወት አይኖርም። ደስተኛ ካልሆንሽ ሐቀኛ መሆን አለብሽ። ሌዮ እውነቱን ላንቺ ምን ማድረግ እንዳለበት ይገባዋል። ቃላቶቿ ነኮኝ፣ ግን ፍርሃቶችን መቀነስ አልፈልግም። ምንም ብጎዳው ሌዮ በጣም እየተጸጸተብኝ መለየት አልፈልግም። ያን ምሽት ከመስኮት አቅራቢያ ቁጭ ብዬ ወደ ውጭ እየተመለከትኩ መንገዱ ጸጥ ብሎ አንዳንድ ቤቶች መብራት በርቷል። እየገረመኝ አንዳንድ ሰው ቤት ደስተኞች ናቸው፣ አንዳንዱ ደግሞ እንደኔ እያስመሰሉ መኖር አሉ ውስጥ እያልኩ ልዩ መጥቶ ከአጠገቤ ቁጭ ብሎ
በኩራት እየተመለከተ በሚያሳዝን ዓይን ኤማ ምነው ዝም አልሽ? ዘግቼ አንቺን ማጣሽ እየመሰለኝ የተሰማኝ ነው። እውነቱን መናገር ፈለኩ፣ ነገር ግን አልቻልኩም። እያየሁት በጣም ደከመኝ። ስራ ቢዚ ሆኜ ነበር። ምንም አላለም፣ ዝም ብሎ ተቀበለኝ። ምንም አላየሁበትም ባይኑ። የመከፋት ስሜት ይቀጥላል።